ያለት ሄጅ ነው አጎቴ ተወኝ በቃ ማን ነው አላቅም ቢቂ ቆይ ይሄ ሁሉ ድራማ ለምን አስፈለገ አንቺ ውርደት መተዳደራሽ የሆነ ሴት ልቀቀኛሹ የራሷ ባታረገው ኖሮ ሙሽራችን ሆነ ተመልሳ ትመጣ ነበር እዛ ሆነ አንድ ቀን አስተውሳት ታውቃል እዚህ ቤት ውስጥ እኮ አንቺ ለሱ እሱ ለአንቺ ነው ያላችሁት ምን አስደነገጠሽ አረ አላቅም በቃ ይሄንንም ወሬ ብላ ነገረችሽ መቼም አይኔ እያየ ሁለታችሁ አትጋቡ ወደ ቤት ገብቼ እቅድ ማውጣት አለብኝ እኔ ከማለቆ ሰው ጋር ቀጠሮ አዎ አደ ቀጠሮ አለኝ እኔ እኮ እንድትጨነቅ ፈልጌ አልነበረም ወይ እንደ ድንገት ትዝ ስላችሁ ነው እንደምትመጡት እናንተ ወደዚህ አበባ ዝጆዋለሁ ማለት ምን አበባ እኔ ይኸውልህ ያንተን ገንዘብ አይደለም የጠየቅ ትላንት በሰፈር የመጣ አራዳ ትሆናለህ ይቅርታ አልኩህ እኮ ዳይመንድ ሲመጣ ስልኩን መልስላለን የአባትህ ኩያ አይደለሁም አንተ እኔ ነው እንደዚህ የምትናገረው እና አደይ እንድታገባ ይፈልጋሉ ይሄ ነገር እውነት ነው እንዴ ልጅ እንዴ ጭራሽ ዘጋው ቤቢ በጣም ፈርቻለሁ ምንድነው ለሊ ምንድነው የሚያስፈራሽ ምን ተፈጥሮ ነው አላቅም ከኔ ምን እንደፈለገ አላቅም ግን የሆነ ሰው እየተከታተለኝ ነው ማን ነው አላቅም ቤቢ ከኋላ የሆነ ሰው ነበር በጣም ፈርቻለሁ አይዞሽ በቃ ተረጋጊ ለሊ እኔ ያለው ምንም አይፈጠርም ቆይ ማን ይላከው አክስትሽ ልትሆን ትችላለች አሁን ላይ አንቺን ለመበቀል ስለምታስብ መንጠቀቅ አለብሽ ከሷ ጋር ሁሉም ነገር አብቅቷል ለምን እንደዚህ ታረጋለች እንዴት አታረግም ለሊ ምን ማለት ነው የሁሉ ነገር አጣ እጇን አጣጥፋ አልፋ አትቀመጥም ባይሆን አንቺ ከቤት ብዙ አትውጪ አሁን እንጂ እሺ ግን ልጁን አገኘው አይ አላገኘሁትም ለምን እዛ ሄድኩ እኮ ያልከኝ መስሎኝ አይ ሐሳብ ቀየርኩ ለምን ምክንያቱም ከባድ ነበር ሌላ ነገር አስቦ ነው እንጂ ያ ሁሉ ነገር አድርጌው በድጋሚና ብሎ አይጠራኝም ነበር እና ለዛ ብዬ ቀረ መቅረት በጣም ጥሩ ነው እንኳን ቀረ ባንቺ እኮ ብዙ ነገር ተብያለሁ አውቃለሁ አንተ ባትኖር ሊኖር ጉዴ ፈልቶ ነበር የኔ ጀግና ምን አልሰምነች ባክ ሰምታል ምንድነው የሰማሁት አመሰግናለሁ ቤዛ አቤት ማዬ ፍቅር የምትለው ነገር እውነት ነው አረ ማዬ ፍቅር እየዋሸች ነው እኔ ከባርኪ ጋር ምንም ነገር የለኝም እንዳታምኛት ማዬ ቤዛን እዚህ ቤት ውስጥ ያገኘሻት ባርኪና ሳምና ቤታችን ገብታ እየኖረች ስለነበር ነው አደይም ይሄን ነገር ታቂ ነበር አዎ ትዬ በጣም ይቅርታ ባርኮት ያኔ በጣም ፈርቶ ስለነበር ነው ዝም ያልኩኝ እኔ ይሄንን ማመን ያቅተኛል ቆይ ይሄ ሁሉ ድራማ ለምን አስፈለገ ይቅርታ ትዬ እዚህ አልነበርኩም እኮ ከዛ ተመልሼ ስመጣ ቤዛን እንደ ሰራተኛ እንደሚያዩት አየሁኝ ግን ከባርኮት ቀድሜ መናገር አልፈለኩም ለዛ ነው ዝም ያልኩኝ በጣም ይቅርታ ፍቅር እማዬ እኔማ ለባርኪ ብዬ እንጂ ቤዛን እዚህ ቤት ውስጥ ላያት ራሱ እንደማልፈልግ ታውቂያለሽ ቆይ ይሄ ሁሉ መደባበቅ ምን አስፈለገ ቤዛ ይቅርታ ማዬ እኔም ለባርኪ ብዬ ነው በሰዓቱ የምገባበት ቤት ሳጣ ወደዚህ ቤት ይዞኝ መጣ አንቺ ደግሞ ድንገት ወደዚህ መጣሽ ከዛ ፍቅር ሰራተኛና ስትል እኔም በዛው ዝም አልኩ እንጂ እኔ ሰራተኛ አይደለሁም ታዲያ እስካሁን የምትነግሪኝ ነገር ሁሉ ውሸት ነው ምን ነገርኩሽ ማዬ አሁን ስንት ነገር ስትይኝ ነበር ተባረሬ እናቴን ሳስታምም እዚህ ቤት ልኑሮይ ምናምን ስትይኛ ነበር እሱንማ ማዬ እውነቴን ነው ከባርኪ ጋር ከተለያየው በኋላ ማንንም የሚያግዘኝ ሰው አልነበረም ምን ላድርግ ታዲያ ለዛ ነው ሰው ቤት የገባሁት ቤዛ እስኪ አሁን እንኳን እውነቱ እየተነገረ ትክክል ነው አጥፍቻለሁ ይቅርታ በይ ቆይ ምን ነክቶሽ ነው ይሄን ያክል ታዲያ እውነቱ እንደሆነ ይቆያል እንጂ መውጣቱ አይቀርም አሁን በይ ምንም ነገር ሳይከተልሽ ከቤት ይውጪ እንዴ ማዬ ቆይ ወዴት ልሂድ ወደ ፈለግሽበት ቤዛ ከዚህ በፊትም ልጆቼ ላይ ያደረግሽውን ነገር አረሳውም ዴቭ ላይና ፍቅር ላይ ያደረግሽውን ነገር አረሳውም አሁን ከነ ችግርሽ ውልቅ በይ ብዙ ነገር ስትኝ እማዬ ስትኝ ተረድቼሻለሁ አሁን ተነሽና ውጪ እባክሽን እማዬ አጨክኝብኝ አሁን ከዚህ ቤት ወጥቼ ወዴት ሄዳለሁ ኑሮ ደግሞ በጣም ከብዶኛል አታስመስይ ቤዛ ካንቺ በላይ ሊረዱ የሚችሉ ብዙ ሰዎች አሉ አሁን ሳታስመስይ ቀጥ ብለሽ ውጪ እማዬ እሺ አንዴ ብቻ ይቅርታ አድርጊልኝ ሁሉንም ነገር አስተካክላለሁ እባክሽ ይቅርታ አድርጊልኝ በፍጹም ቤዛ ማነህ አሹ አቤት እቺ ልጅ አስወጣልኝ ቤዛን አስወጣልኝ እሺ ነይ ቀጥይ ተነሽ ብያለሁ ቆይ እንደሱ አይደለም አሹ አጎት ተይልቀቀኝ በጉልበትሽ አትሞክሪ እንዳማረብሽ ቀጥ ብለሽ ውጪ ኧረ እማዬ እባክሽ ይቅርታ አድርጊልኝ ዞር በይዛ ቁጭ በይዛ ከልብሽ ከሆነ ይቅርታ አድርጌልሻለሁ ማለት ግን እዚህ ትቆያለሽ ማለት አይደለም ይኸውልሽ ልጆች ያጠገብ ሁለተኛ እንዳትጠቂ አሹ አስወጣልኝ ነይ ቀጥይ እንዳማረብሽ
ያንቺ ወጥ ማስገባ ነይ ውጭ አንቺ ወራዳ ነይ። መጀመሪያውንም ተይ ይቅርብሽ አትግቢ ስልሽ ገብተሽው ተዋርደሽ ወጣሽ። አንቺ ውርደት መተዳደሪያሽ የሆነ ሴት ልቀቀኝ አሹ ልቀቀኝ። መንቃራ ደግሞ ትንሽ እንኳን አታፍሪ? ጀግንነት እንደሰራ ሰው አንገትሽን ቀና አድርገሽ የምትሄጂው ትንሽ እንኳን አንገትሽን ሰበር አታረጊ? ኧረ እባክህ ማን ይደሰት ብዬ ነው አንገቴን ድፍት የማደርገው? ተንኮለኛ እሱ አንተን አይመለከትም አሹ። አሁን ይኸውልሽ ሁለት እግርሽን ሰባብሬ ሐውልትሽን እዚህ ጋር ሳላቆም ቀጥ ብለሽ ውጪ፣ ዳግመኛ እንዳትመለሽ። እሱንማ አሹ እርግጠኛ አትሁን። አንዳንድ ጊዜ ስትናፍቀኝ የመጣው ቼክ አደርጋለሁ። እሺ አንቺ አሰናካይ ደግሞ እኔንም ልታሰናኪኝ ወራዳ ድርሽ እንዳትሁለተኝ። አዎ ሰይ ገና ነው ጉድሽን መሳይሽ። አንቺ የዲያብሎስ ግራ ክንፍ አረሳሽማ? ማለት ይህን ቀለበት ያደረገልሽን ሰው ልረሳው አልችልም። ስለማትፈልጊ ነው እሱ ስለማትች? አይ እኔ ላስበው አልፈልግም። ሁሉንም ነገር እንዳልነበር ልረሳው እፈልጋለሁ። ነገር ግን እንዴት እንደሆነ ራሱ አላውቅም። መጀመሪያ ያደረግሽውን ቀለበት አውጥተሽ ታዩ። ወዴት? አልገባኝም። ወዴት ልጣል? ወደ ፈልግሽበት ለሊ። አያስፈልግሽም። ይሄ ሁሌ እሱ እንድታስታውሽ ነው የሚያደርግሽ። ራስሽን ምን ያህል ቀሽም እንደነበርሽ ነው የሚያስታውስሽ። ስለዚህ ጣዩ። እሱ ልክ ነህ ቤኪ፣ ግን በቃ ህልም ይመስለኛል። ቆይ ሁሉ ያሳለፍናቸው ነገሮች እንዲህ ለመለየት ነበር? ለሊ እንዴት ስታስቢ እንደነበር አላውቅም፣ ግን ሰው ያለ ልክ ሲቀርብሽ ለምን እንደሆነ ማወቅ አለብሽ። ማንኛውም ሰው ያለ ምክንያት አይወድሽም። የሄደን ሰው መሸኘት፣ የሚመጣ ሰው ደግሞ ለመቀበል ልብሽን ዝግጁ ማድረግ አለብሽ። እሺ እየሞከርኩ ነው፣ ግን በቃ ቤኪ ልቤ በጣም ተጎድቷል። የምወዳችሁ ሰዎች በሙሉ ትተውኝ ሄደዋል። ተመስገን በይ ለሊ። ለምን ነው ተመስገን? የምታመሰግኘው አንቺ ስላለሽ። አየሽ እነሱ የሉም፣ አንቺ ግን አሁንም ተስፋ አለሽ። አባቴ ሁሌ ከባለሽ ጎን ቆመሽ ላይሽ እፈልጋለሁ፣ የሰርግሽን ቀን በጉጉት እጠብቃለሁ ይለኝ ነበር። እንደዛ ሲለኝ ግን ቀልዱን ይሁን ለተረት ወሬ ማሳመሪያ ይሁን አልገባኝም ነበር። ግን በቃ የኔ ማግባት አባቴን እንደሚያስደስተው ስለተሰማኝ ኤላን በፍጥነት አፈቀርኩት። እንዴት? አላውቅም ቤኪ። እኔ ብዙ ጊዜ ስለ ትዳር አወራ ነበር። ኤላ ደግሞ ትቶኝ እንደሚሄድ ቃል ከገባልኝ በኋላ አባቱን ተከትሎ ሄደ። ከዛም በኋላ በጣም ተጎዳሁ። ከዛም በኋላ ደግሞ እናትና አባቴን አጣሁ። ማንም ሰው አጠገቤ አልነበረ፣ ብቻዬን ተጽናናሁ። ከዛ ግን ባደግኩበት ቤት በእናትና በአባቴ ቤት ውስጥ የአክስቴ ሰራተኛ ሆኜ ራሴን አገኘሁት። የምር ጀግና ሴት ነሽ። አሁን ላይ ምንም አይነት ጉልበት የለኝም ቤኪ፣ ተሰብሬያለሁ። አይ እንደዛ እንዲሆን ለራስ ድል አትስጪው። አንቺን ከጋዱሽና ከተውሽ ሰዎች በላይ አንቺ የተሻልሽ ነሽ። እንደዛ ይመስላል? አዎ። እና ይህን ቀለበት ምን ላድርገው? አምጣ። ምን ልታደርጊ? ካሁን በኋላ ወደ ኋላ ተመልሰሽ ማዘንም ሆነ መጨነቅ የለብሽ። እሺ ቤኪ አደርገዋለሁ። ካሁን በኋላ በተቻለ መጠን ለማስተካከል እሞክራለሁ። እኔም ሁሌ ከጎንሽ ነኝ የኔ ቆንጆ። ኔክስት ቀን እንዴት ነሽ የኔ ልጅ? ገና ከመምጣትሽ በነገር ያዝንሽ አይደለ? አረ ችግር የለውም እትዬ፣ ቤት ሄደል። ኧረ እባክሽ ማን ነው ይሄን ቤት ያንቺ ያደረገው? ፍቅር ያው ቀስ እያለች ዴቭን ወሰደችው። እሰይ እንኳን የራሷ አደረገችው። የራሷ ባታደርገው ኖሮ ሙሽራችን ሆነ ተመልሳ ትመጣ ነበረ። ደግሞ አሁን ዴቭ አባቷን አሳምኖ ይመጣል። እሱንማ ተስፋ አላደርግም። ባይሆን እናቴና ብርሃኔ ከተረዱኝ ይበቃኛል። አባቴማ እኮ ልጅ አይደለሽም ብሎ ከካደኝ ቆየ። አያዴ አባትሽ የማይወድሽ የሚያስብልሽ ነው ይመስልሽ? በደስታሽ ደስ ይለዋል።
እኔ እንዲሁም ሳስበው ሰርጉን የሚቀበል ይመስለኛል። አይ ምን ሆነና ችግሩ? እሱ መስሎኝ። እኔ ምልሽ ያ ሊያገባሽ የነበረው ሰውዬ ግን እንዴት ሆነ? ስለሱ ምንም ሰምቼ አላውቅም። ቆይ እማዬ ግን የምርሽ ነው? ምኑ? አባዬ ማለት የኔ አባት ሳገባ መጥቶ ልጄ ይቅርታ ይለኛል? አይ ልጄ ያንቺ አባትማ ሌላ ህይወት መስርቷል፣ ተቀይሯል። ለኔ ራሱ እስኪገርመኝ ድረስ። አሁን እኮ ተናግረሻል እማዬ፣ ለምን ተወላውያለሽ? ምን ወላወልኩ ልጄ? ለአደይ እውነታውን የነገርኳት እኮ። ስለዚህ የኔም አባት የደስታዬ ቀን ይመጣል ማለት ነው፣ ልጄ ይለኛል። አይ ፍቅር፣ ያንቺና የአደይ ነገር እኮ የተለያየ ነው። ለምን የኔ አባት ለምንድን ነው ከሰው የተለየ ሆነው? አይ እንግዲህ ጀመርሽ ደግሞ እንዴ! ፍቅር ወዴት ነሽ? ፍቅር! አረ ፍቅር ወዴት ነሽ? ፍቅር አባቷን በጣም ተወዷለች። አዎ አደይ፣ እሱን አውቃለሁ፣ ግን እሱ ላያትም አይፈልግም። ግን ለማናገር አልሞከራችሁ? ምናልባት እኮ በዚህ ልክ እየሆነች ያለችው የአባቷን አፍቆት ይሆናል ነው ብለሽ ነው አደይ? ምን ያደርጋል፣ ይሄ ለእሱ አዲስ አይደለም። ደጋግሜ ነግሬያታለሁ። እሱንም ለማግኘት ሞክሬያለሁ፣ ግን እሱ ሊያገኘን አይፈልግም። ለምን እትዬ? ልጁን የማይወድ አባት አለ? አይ እንዲሁም በተለየ ሁኔታ ይወዳታል። ታዲያ ለምን ልጆቹ ላይ አይመጣም? ፍራቻ ነው። የምን ፍራቻ? አይ ታሪኩ ብዙ ነው ልጄ። እሺ እትዬ፣ ካጠፋ ይቅርታ። አይ የለም ምንም አላጠፋሽም ልጄ። አጎት ሄለን ነይ ግቢ። ሂጂ ግቢ እኮ ነው የምልሽ። ቤት እንነጋገራለን። አንተ እንደናከኝ ማንም ሰው አልናቀኝም። ቆይ ፍላጎትህ ምንድነው? እኔ ሄለን ላገባት ፈልጋለሁ። ሄለን ሚስቴ ናት እኮ የልጅነት ፍቅረኛዬ። ቆይ አበበ እዛ ሆነ አንድ ቀን አስታውሳት ታውቃለህ? መች ጠይቀህ ታውቃለህ? ይኸውልህ እኔ ሁሌ ነው የማስባት፣ ግን ሴት ልጅነት በቃ የራሷን ህይወት ጀምራለች ብዬ ስላሰብኩኝ ነው። ግን ደግሞ አሁንም ቢሆን እወዳታለሁ እና ላገባት ፈልጋለሁ። ደግሞ እንደማልጎዳት ቃል ገባልሃለሁ። አንተን አላምነህ አትልፋ። መቼም ቢሆን ሄለን ያንተ አትሆንም። ተከባብረን ብንኖር ይሻለናል። ኪንጎ ለምን ነው ዝም ያልከው? ውስጥ ቅሬታ አለ እንዴ? አይ ባንቺ አይደለም። ታዲያ በማን ነው? የዳይመንድ ነገር አሳስቦኝ ነው። ከሱ ጋር የሚነበረብኝ። እኔ ስላስደበርኩ ነው እንደዚህ የምትለው? ቆይ ምንድነው ሁሉም ነገር ወደ ራስሽ የምታዞሪ? ታዲያ እንዴት ነው? እዛ ብቻውን ሳስብ ተጨንቄ ነው። ደግሞ ሰው ጥቅሙ የሚገባሽ ካጠገብሽ ሲለኝ ነው። ዳይመንድ ብዙ ጉለቶችን ይሸፍኑታል። አዎ ዳይመንድ የምትጥልሽ አች አዎ ጥረት ፈልጋት ነው። አዎ ዳይመንድ ሲደብረም እንደማለት ታውቂያለሽ። ጥረትና እናስጨንቃት። ምን ነው ጠራችሁ እንዴ? አንቺ አይደብርሽም እንደ ያየሽን ላሽልቲ ነበር? እራሳችሁ አላችሁ እንዴ እዚህ ሰፈር አንሽ ምናምን ያላችሁ ነበራችሁ? ኧረ በእናትሽ እንደዚህ በነፃነት እየተንቋለሽ ደግሞ ታወሪያለሽ እንዴ? አሁን ደግሞ ምን አጠፋሽ? ከዚህ በላይ ምን ልታደርጊ አስበሽ ነበር? አሁን ነው የቀጥይ። ወዴት ነው የምቀጥለው? ቅምጥል ፍቅረኛ እንደሆነች ታውቂያለሽ? አዎ አውቃለሁ። ምን ይጠበስ? ለሷም ይሁን አሪፍ ቀለል ያለ ዘፈን ዝፈኝ። ምን? አዎ ዝፈኝ። ምን እንዳልሰማ ሰው ትሆኛለሽ? እኔ ዘፈን አልዘፍንም ኪንጎ። አረ አዎ ኪንጎ። ወዴት ነው የምትሄጂው? አሁን ደግሞ ምን አድርጊ ነው የምትሉኝ? ቁጭ ብድግ ሰሪ። ኧረ አንቺ ስለፈጠረሽ አትጮችብኝ። እንዲድበት አሁን ይኸውልሽ ትሰሚኛለሽ፣ ያዝነው ቀል አይደለም። እሺ 50 ቁጭ ብድግ ስሪ፣ አለበለዚያ ንቅንቅ የለም። ምንድነው? ፈጠን አድርገው። እስካሁን ቆመሻል እንዴ? ተንቀሳቀሽ እንዴ? አሁን እኔ በምን አቅሜ ነው 50 ቁጭ ብድግ የምሰራው? ምን ያደረግሽ ነው? እሺ ልስመራ ወይስ በገዛ ፍቃድሽ ትሰሪያለሽ? ቀጥይ። አንድ ሁለት አንዳንዴ ለዳይ ሶስት አንዳንዴ መጨረሻ አራት አንዳንዴ አንድ ድገም አምስት ሮሚ ካሹ ጋር ምንድነው የተፈጠረው? ምን ተፈጠረ ብሎ ነገረሽ? ፊት ለፊትሽ አይደል እንዴ ነገረኝ? ቆይ ምን ሆናችሁ ነው? ምንም አይደለም እህቴ፣ ቀላል ነገር ነው፣ ራሳችንን እንፈታዋለን። ቆይ ምን አጣልቷችሁ ነው? እህቴ አሹ ጸባይ ሁላ ተቀይሯል፣ እንደ ድሮ አይደለም። ከሱ ጋር ስራ ፈትቼ ቁጭ እንድል ነው የሚፈልገው። ከዛ ደግሞ ኪችን አትምጣ እያልኩት እትዬ በሚኖሩበት ሰዓት እየመጣ ሌላ ነገር እንዲያስቡ እያደረጋቸው ነው። አይሹ ዝም ብሎ ያስጨንቅሻል አይደል? እዚህ ቤት ውስጥ እኮ አንቺ ለሱ እሱ ለአንቺ ነው ያላችሁት። ስለዚህ ቶሎ ቶሎ አትናደጂ፣ ተዋዳችሁ መኖር ነው ያለባችሁ። እሱማ እህቴ ልክ ነሽ፣ ግን ደግሞ አንዳንድ ጊዜ ያበዛዋል። አትናደሽ በቃ። አሹ እኮ ጥሩ ልጅ ነው፣ ከኔ በላይ ታውቂዋለሽ።
እሱማ እኮ ለክፋት ብሎ እንደማያደርገው አውቃለሁ። ደግሞ በርችልኝ እሺ። ቆይ ምንድነው የሚያስቅሽ? እንዴ አንተና የማይባል ነገር እያልክ ቆይ እንዴት አልስቅ እንዴ? ያን ያህል ምን አልኩ? በቃ አንቺ ምንም ቁም ነገር አታውቂማ። ኧረ ማ ካንተ በላይ። እሺ በቃ ዛሬ ግን አብረን ፋ ነው እሺ የምንለው። ፋ ማለት እስቲ ዛሬ ልንከባከብሽ። እንዴት? ምንም በማስመልከት ይኸውልሽ ደግሞ ሌላ ነገር እንዳታስቢ። እንዲሁ ዝም ብዬ ነው። ምን ነው ችግር አለ? ምንድን ነው ችግር ያለው? ምን አስበህ ነው? ቆይ እንዴ ኧረ እባክሽ ወታደር ጥያቄ ጠይቂ። ምንድን ነው የምትይኝ? ታዲያ እሺ ለምን ትቆጣለህ? እንዴ የማወራውን ሁሉ እኮ እያጣመምሽ ነው መሰለኝ። ምን ላድርግ? እሺ ምንድን ነው ያሰብከው? ግልጽ አድርገህ ንገረኝ። ራት ልጋብዝሽ። ምን እንዴ ምን አስደነገጠሽ? ኧረ እራት እንደዛ ይሻላል። ምን ችግር አለው? ወንድምሽ አይደለው እንዴ? ታዲያ ወንድም ደግሞ ከመጀመሪያው ነው እራት የሚጋብዘው? ኧረ ነው ድሮም ሰው ሲያስብልሽ ደስ አይልሽማ? እሺ በቃ ይቅርታ ተስማምቻለሁ። ኧረ እኔ ደግሞ በቃ ትቼዋለሁ። አታረገውም? እንዴት እንደማደርግና እንደማላደርግ አሳይሻለሁ። አመረርክ እንዴ? አዎ እሄዳለሁ። ቆይ በቂ ምን ለማድረግ እያሰብክ ነው? እኔማ ላንቺ ጥሩ አስቤ ነበር። አንቺ ግን ምንም አልገባሽም። እሺ አልኩ አይደል እንዴ? በቃ ኧረ ተስማማን? አዎ ተስማምተናል። ብር እስካልከፈልኩ ድረስ ሄጄ እበላለሁ። ለሱ እንዳታስቢ፣ ፋ ነው ማድረግሽ። እንደሞ ልብስ ምናምን ቀይሪ፣ እኔም ቀይሪ እመጣለሁ። በኋላ ጠብቂኛ። እሺ ቻው። እሺ ይቅርታ ወንድሜ፣ በቃ ምንም ማድረግ አልቻልኩም። እንዴ ቆይ ታዲያ እኔ ከየት ላምጣ? የለኝም፣ ምንም ነገር የለኝም አልኩህ እኮ። ለምን ደግሞ አትረዳኝ? ቆይ አላቅም በቃ። ቆይ ግን ለምንድን ነው ሁሌ እኔ ላይ የምትበሳጨው? በተቻለኝ መጠን ልረዳህ እየሞከርኩ ነው፣ ግን አንተ ሁሌ እንደባሰብህ ነው። ቆይ ምንድነው ችግር? እኔ ለራሴ እንኳን ብዬ አላቅም፣ ሁሌ ለአንተ እንዳደረግኩ ነው። ሰማኛለህ ወንድሜ፣ የአንተ ችግር መቼ እንደሚያበቃ አላቅም። እኔ ግን ሁሉም ነገር በጣም ሰልችቶኛል። እሺ በቃ ወንድሜ ይበቃሃል። አውቃለሁ ወንድሜ፣ ሁሌ ልታሳቀኝ አትሞክር። የእናቴ አደራው ታናሽ ወንድሜ ነህ። እኔ ግን ከዚህ በላይ በቅቶኛል። እሺ ምንም ማድረግ አልችልም። አዎ ከዚህ በላይ ምንም ማድረግ አልችልም ወንድሜ። አሁን ከዚህ በኋላ በራሴ የሆነ ነገር ለማድረግ ሞክር። በቃኝ። በቃ እኔ ልሂድ። ምን ነው አይደል? ትንሽ አትጫወቺም? አይ ልሂድ። እዚህ ምን እሰራለሁ? ሮሚን በደንብ ስላልምዳለች። አዎ እሱማ ስራ መልመዱን ለምዳለች። እኔን ዘጋችኝ እንጂ። ቆይ ግን ምን ሆናችሁ ነው? አሁን እያወራኋት ነበር። ለምንድን ነው ሰው በሌለበት ኪችን እየገባ የምታስደነግጣት? ይሄንንም ወሬ ብላ ነገረችሽ? ምን ላድርግ አይደል? ታይኔ ስጠፋ ጊዜ ምን ላድርግ እንጂ እኔ እዛ መግባት እንደሌለብኝ እትዬ እንዲያዩኝ አልፈልግም። ቢሆንም የእሷን ስሜት እኔ በደንብ እረዳታለሁ። ምን ላድርግሽ? እንደው እስኪ ምን ሆንካለች? እስቲ ንገሪኝ አይደል? እሷ ምንም አላለችኝም፣ ግን ካሳለፍኩት ተነስቼ እኔ ልንገርህ። በቃ ማውራት መነጋገር ካለባችሁም ስራ በጨረሰችበት ሰዓት እንጂ ስራ ላይ ሆነ አታስቸግራት። እሱማ አጥፍቻለሁ። ስትሸሸኝ ስትርቀኝ ጊዜ እንጂ እንደዛ ማድረግ አልነበረብኝ። እሺ አጥፍቻለሁ አይደል? ዋናው ጥፋትን ማመን ነው። ከዚህ በኋላ ግን ልትረዳት ሞክር። እሺ እሺ አይደል? አመሰግናለሁ። በእኔ ትንሽ ከፍተር አድርጌሽ ልምጣ። አይ እኔ ራሴ ሄዳለሁ። አንተ ቤቱን ለማንተታ። ቻው። አሁን ይሄ ነገር ብለህ መናገር ምን አመጣ? ቀመጠ ወይ በቃ እኔ ልመለስ። ቤት አትገባም? አይ ይቅርብ። እንደዛ ይሻላል? አዎ እንደዛ ይሻላል ካልክሽ ደግሞ ትናፍቀኛለህ። መጥፋት ግን አይቻልም። እሺ አታስቢ፣ እኔ አልጠፋም። እንዴት አላስብም? በቃ ቻው። በቃሽ። ቻው። ፈጣሪ ልብን አይቀይርም። አይደል? አቤት ፍቅር። ቆይ ለምንድን ነው እዚህ ድረስ እየመጣሽ እናቴን የምታገኛት? ቆይ ምንድን ነው ችግርሽ? አልገባኝም። ደግሞ በእናትሽ ልትቀኝብኝ ነው? ስሚ፣ ሌላ ትርፍ ነገር ካንቺ ጋር መነጋገር አልፈልግም። ቦታሽን እወቂ። በየጊዜው እዚህ እናቴ ጋር ትመላለሽ። ለምን ቤት መመላለስ አዲስ ነገር ይሆንብሻል? ገና እኮ ቤተሰብሽ ልሆን ነው። እኔ መቼም ያንቺ ቤተሰብ አልሆንም። ዴቪድ ልታገቢው እንዳታስቢ። የምን ማሰብ ብቻ እናደርገዋለን እንጂ መቼም አይኔ እያየ ሁለታችሁ አትጋቡ።
ልትጋቡ አንድ ቀን ቢቀራችሁ ራሱ አታገቢው። አንቺን ማንፈረጅ ወሳኝ ያደረገሽ? ቆይ ትናንትና አንገትሽን ደፍተሽ ሰራተኛ እንዳልነበርሽ ዛሬ ምን ተገኝቶ ነው ቀና ብለሽ ከኔ እኩል የምታወሪ? አይ ፍቅር የጊዜ ጉዳይ ነው። ገና ከዚህ በላይ ከፍላለሁ። ዛሬ ቀና ማለት እኔ ተሻይግራምሽ። እሺ ለሁሉም ደግሞ ጊዜ አለው። ዛሬ ካንቺ በታች ሆኖ ነገ ካንቺ በላይ ሊኖረው እንደሚችል አትጠራጠሪ። መቼም አይኔ እያየ ከኔ በላይ አትሆኝም አደይ፣ አትልፊ። መቼም እንደዚህ ማሰብ የለብሽ። ጨረሽ? አልጨረስኩም ገና። ጠብቅሻለሁ። እሺ ምንም ነገር አልፈራ። እንዴት ነው? ደህና ነኝ ኪንጎ። ወዴት ነው? ስራ ፍለጋ። ሄደ በየመንገዱ ነው እንዲሰራ ፈልገው? አይ እንደዛ ሳይሆን። ታዲያ እንዴት ነው ኪንጎ? እንደዚሁ ነው። ወደ ቤት ገብቼ እቅድ ማውጣት አለብኝ። እሺ ከዛ በፊት ላስቸግር። ምን? ስማ አበባ ገዝተልኝ እስቲ እኔ ልብስ ቀይሬ ልውጣ። አበባ? አዎ አበባ። ምን ነው? ቆይ ለማን ነው አበባ? ለእናቴ። አረ እንዴ ለማን ይሁን ለማን አገባ? ካልቻልክ ተው፣ እኔ ራሴው እገዛለሁ በኋላ። እሺ አመጣልሃለሁ። ካነሰ ደግሞ ደውልልኛ። ግን ስመለስ ትነግረኛለህ። ምኑን ነው የምነግርህ? ለማን እንደሆነና ምንም በማስመልከት እንደሆነ። ቆይ ዛሬ ቫላንታይን ዴይ ነው እንዴ? አይደለም ኪንጎ። እሺ ለቀብር ነው ወይስ ለሰርግ? ምን? አዎ ማለቴ ነጭ ነው ወይስ ቀይ አበባ ለማለት ነው። አንተ ሰውዬ እያዛከኝ ነው። የሆነ ቀይ አበባ እሺ፣ ለሚስት የሚሆን ነገር በላፍት ነው። እሺ በቃ መጣ። በቃ እየዞረበት መጣሽ እንዴ? መጣሁ። እንደዚህ ዘንጠሽ ወዴት ነው? የምርሽን ነው እንዴ? በጣም አምሮብሻል። ስለዚህ በቃ ይለብሽ ልሂድ ማለት ነው። ወዴት ነው የምትሄጂው? ቀጠሮ አለኝ አይደል? ኧረ ቀጠሮ ከማን ጋር ነው? አንቺ አታውቂውም። ኧረ እኔ ከማላውቀው ሰው ጋር ቀጠሮ? አዎ አይደል ቀጠሮ አለኝ። ኧረ አዎ። ምን ነው የሚያስቅ ነገር አለ እንዴ? አይ መደባበቅ ተጀመረ ማለት ነው። አይ እንደዛ ሳይሆን ያው ቀለል ያለ ነገር ነው። ብነግርሽ አንቺ በሌላ ነገር ተረጉሚያለሽ ብዬ ነው። አሃ ከባቡሬ ጋር ነው? አዎ አይደል። ግን ምንም ማለት አይቻልም። እሺ ለልዬ ምንም አልልም። ግን ምንም በማስመልከት ነው ግብዣው? ምንም ማለት ያው ቤኪ ነው ሀሳቡን ያመጣው። እኔ ምንም አውቀው ነገር የለም። ከሆነ ጥሩ። ግን በጣም ደስ ይላል። የአንቺ ደስታ እኮ ያስገርመኛል አይደል? አረ ምንም ተስፋ አታድርጊ። አላደርግም። ግን የሆነ ነገር እጠብቃለሁ። ባቡሬ ያለ ምክንያት እንደዚህ አላደረገም። ያው እንግዲህ ምክንያት ይኖረዋል። አዎ ለሁሉም ነገር ዝግጁ ብትሆኝ መልካም ነው። በኋላ ደግሞ ያልጠበቅሽው ነገር ተፈጥሮ እንዳትደናገሪ። ምን ሊኖር ይችላል? እርግጠኛ ሆኜ ይሄ ነው አለሽ። ግን የሆነ ነገር የሚኖር ይመስለኛል። ምን አደይ? ቆይ ምን ሊኖር ይችላል? ምናልባት ሌላ ስሜቶች። አፍቅሮሽ እኮ ሊሆን ይችላል። አይሆንም አደይ። እኔም ጋር እሱም ጋር እንደዛ አይነት ሀሳብ የለም። ዝም ብለሽ ነው እንጂ። እሺ ይሁን። ባቡሬ ግን በጣም ጥሩ ልጅ ነው። ይወድሻል፣ ያስብልሻል። በተቻለሽ መጠን ከሱ ጋር ጥሩ ጊዜ ለማሳለፍ ሞክሪ። እያስፈራራሽ ነው? እንድትፈሪ ሳይሆን የሚጸጽትሽን ውሳኔ እንዳትወስኝ ራስሽን መጠየቅ እንዳለብሽና ዝግጁ እንድትሆኝ ስለፈለኩ ነው። አታስቢ አደይ፣ ምንም ነገር አይኖርም። በቃ ሂጅ አውርቼው እመለሳለሁ። ሌላ ምንም ነገር አይኖርም። አትፍሪ እንጂ። ምንድን ነው የሚያስቅሽ? አትሳቂ ረፊ። ምንም ዝም ብዬ ነው። አሹ ደህና ነህ? ሮማኔ መጣሽ? ቅድም አደይ አውርታኝ ነበር። እኔ እኮ እንድትጨነቅ ፈልጌ አልነበረም። በጣም ይቅርታ። እሱም የእኔም ስራ ትክክል አልነበረም። ያው ሩታይም ስለሌለች ብቻዬን ስሆን ደበረኝና ነው እንጂ እዛ ደሰተት ብዬ መግባት አልነበረብኝም። ስለዚህ ይቅርታ ሮማኔ። እሺ አሹ ችግር የለም። አንቺ እስካሁን እዚህ ተገትረሻል? ኧረ አሁን ገና ነው የመጣሁት። በይኔ አሁን ግቢ። ከወሬ ውጭ እዚህ ምን ትሰሪያለሽ? በፈጠና አድርግ ግቢ። እሺ እመጣለሁ በቃ። ነይ እንጂ ሮማኔ፣ መቼ ተጫወተ? እዚህ እኮ ስራ ልትሰሩ እንጂ ልትጫወቱ አይደለም የመጣችሁት። እሱ ልክ ነች፣ ስራ ነው። ይኸውልሽ በትርፍ ጊዜያችን ግን መጫወት ማውጋት መብታችን። ማን ነው ያለው? እስካሁን እዚህ ነሽ። በይ ሮማን ግቢ። ምንም የምሰራው ስራ የለም ፍቅር። ሁሉንም ስራ ጨርሻለሁ። እዚህ መቆየት እፈልጋለሁ። ኧረ ጭራሽ ከኔ እኩል መልስ መመለስ ጀመርሽ? ይኸውልሽ እረፍት ማድረግ ከፈለግሽ መኝታ ክፍልሽ ገብተሽ እንጂ እዚህ አይደለም። አንተስ ብትሆን እዚህ ቁጭ ብለህ እንደ ሴት እኔን ስታማኝ ትንሽ አይደብርም? እኔን ስታማኝ ደግሞ ስላንቺ ምን ተፈጠረ ዛሬ? ዛሬ ቤዛ መስለኝ የተዋረደችው። እኔን እየጠየቅከኝ ነው አንተ ማትረባው? ምን ላድርግ ፍቅር፣ ግራ ቢገባኝ እኮ። አሁን ተመሬት ተነስቶ መናደድ ምን ይባላል? ለነገሩ እኔ ከእናንተ ጋር ምን አጨቃጨቀኝ? ከማሚ ጋር በደንብ ታወራላችሁ። ወይ ጉዴ! ደግሞ ምን ልታደርግ ነው? ኧረ ትያት ምን ታመጣለች?
እትዬ እንደሆነ ጓዳ ስገባ እንጂ እዚህ በረንዳው የፈለግኩትን ነገር ባረግ ምንም አይሉ። ቢሆንም ሌላ መዘዝ እንዳታመጣብኝ ልግባ ይሻላል። አዎ እሺ። ጎረምሶች እስካሁን እዚሁ ናችሁ እንዴ? እስካሁን ለምንድን ነው ያልጨረስክልኝ? ቆይ እንደ ድንገት ትዝ ሲላችሁ ነው እንደምትመጡት እናንተ ወደዚህ? ምንድን ነው አላማችሁ? ይኸውልህ ጋሽ የማከብረን ያህል እንዳልንቅ ተጠንቀቅ። እኔ ይኸውልህ የአንተን ገንዘብ አይደለም የጠየቅኩት የአባቴን ንብረት ነው የጠየቅኩት። አይሆንም የምትል ከሆነ በገዛ መንገድ ሄጄ አስተፋ ገንዘቤን እንዲሁ በቀላሉ ላንተ አልተውልህ። አንተ የአባት ኩያ አይደለሁም። አንተ እኔ ነው እንደዚህ የምትናገረው? እና እንደ አባት ካልሆንክ ታዲያ እኔ ምን ማድረግ ነበረብኝ? አሁን ገንዘቤን ታመጣለህ አታመጣም? ጓደኛ አረከኝ እንዳንተ ጋጠወጥ አሳዳጊ የበደለ ዳይመንድ ታዩ። አሁን የመጣው ለመጨቃጨቅ አይደለም። ይሻልኩ እኮ በአንድ የሚሆን ነገር ምንም ነገር የለም። ታገሱኝ አልኩ በቃ። እስከ መቼ ነው? ቆይ ጉዳዩ እስከሚያልቅ ነው። ምን አጣደፋት? የእናንተ ገንዘብ ነው ምን ያደርግልኛል? ምን ወደ ከተማ መሄድ አለብኝ። ምን ነው በሰላም? አዎ በሰላም ነው። ሄለንን ወደ ከተማ ይዣት ልሄድ ነው። ይመች። እኔ የምልህ ቆይ ግን ይህ ሀሳብ እንዴት ይመጣል? በቃ አጎቷ በእኛ ገኘት ደስተኛ አይደለም እና ከዚህ አካባቢ ይዣት ከሄድኩኝ ደግሞ አጎቷ ለአንድ ነው የሚድራት። ኧረ ይሄማ ያበደ ውሳኔ ነው። አሪፍ ውሳኔ እና ታዲያ መቼ ልትተሳሰብ? አላቅም፣ ዛሬም ሊሆን ይችላል። እስቲ ሄለንን አናግራት። ማስፈልግ ነገር ካለው ከጎን ነኝ። እሺ እንዲሽ ብለህ እንዳታስብ። ና ወደዚህ ላታመልጠኝ አታምጥ። ደግሞ ምን ቀረ? የወሰዳችሁትን ንብረትና ብሬን ትመልሳላችሁ ወይስ አትመልሱ? ዳይመንድ ሲመጣ ሁሉም ነገር ይስተካከላል። በቃ አሁን ታገስ ትንሽ። ና ሻው ላታመልጠኝ አታምጥ። እንዴት ነው? እንዴት ነው? ኧረ ወንድምዬ ዛሬ ደግሞ ፋውላል። ወዴት? አጠር መጠን ያለች ቀጠሮ አለችብኝ። አቤት አቤት። አውቅ መጣሽ? ኧረ አዎ። ኪንጎ አልመጣም እንዴ? እሱ ደግሞ ምን ያደርግልሃል? ብቻ አብረን ነው የምንሄደው ብለህ እንዳታስቅ። አበባ አዝዤዋለሁ። ማለት ምን አበባ? ብቻ ጠበስኩ እንዳትለኝ ወንድም። አውቅ ምጥል። አዎ ምን ግን ገና ነው። በጣም ተመችታኛለች። ግን ልጅቷ ምን እንደምፈልግ አላውቅም። ልጅቷ ማን ናት? አራት ታውቂያት? ኧረ አይ ቅምጥል። ለአሁን ይብራብሽ። ከተሳካ በኋላ ይሻል። ኧረ ይቅና ወንድሜ ይመችህ በእናትህ። ብቻ ግን ኪንጎን ይዘው ልትሄድ ባልሆነ። ሴትዮ ነገሩን በግሩፕ አደረግሽው እንዴ? እባክሽ አበባ እንዲገዛልኝ ልኬው ነበር። እስኪ በዛው እንደዚህ አይነት ነገር አስተምረው። ለአንቺ አበባ ሳይሆን ችግኝ ነው የሚገባሽ። ደግሞ አበባ ማረሽ? ኧረ ነው። አዎ ግን ቆይቷል። እስቲ ደውልለት። ፈጠና አድርግ። ሄሎኒ ቆንጆ ቆዩ ምሳ መጣሽ? ያኔ እናት። ኧረ ወንድሜ በደንብ ነው የገባልህ ማለት ነው እንጂማ በጤና ካርል አባት አካብጂ እባክሽ። ኖርማል ነው። ኧረ ኖርማል ነው። ማዘሯ ስመጣ ጉድክን ነው የምነግርሽ። ታደርጊውና እንተያያለን። ባይሆን የቆየው እባክሽ። እየደረስኩ አለሽ። ስልክ አነሳም እኮ። አይ ኪንጎ እሱን አምኜ መላኪ አጥፍቻለሁ። ቆይ ይመጣል። ትንሽ ጠብቀው እባክህ። በቃ መንገድ ላይ ያገኘዋለሁ። እኔ ልሂድ። በቃ እኔም አብሬት ልሂዳ። አንቺ ደግሞ ወዴት ነው? ለሊ ጋር ልሂድ እስኪ። ምን? ያው ምን ነው? አይ ለሊ ቤት ያለች አይመስለኝ። እራቱን በጋራ ነው እንዴ የተጠራችሁት? አውጣ አንቺ። ለማንኛውም እዚህ ቁጭ ብለሽ ጠብቂኝ። መጣሁ። አንተ ደነዝ፣ ቆይ ከኔ የምታመልጥ መስሎ ነው? ቆይ ያለ አቅም ምንድን ነው የሚያንጠራራ? ትላንት በሰፈር የመጣ አራዳ ትሆናለህ። ይቅርታ አልኩህ እኮ ዳይመንድ ሲመጣ ስልኩን እንመልስላለን። አሁን እዚህ ስለሌለ ነው። ትንሽ ታገሰን። ኧረ እባክህ አልሰማም። በል አውጣ። ምን ላውጣ? አውጣ፣ ያለህን አውጣ። አረ እሱ የኔ አይደለም። የማንም ይሁን እኔ ምን አገባኝ? ሌባ ምን የራሱ የሆነ ነገር ኪስ ውስጥ ይገኛል ብለን። በል ያለህን አምጣ። ይባ እንዴ! አረ ብር አበባ ገዛ ተብዬ የተላኩ ብር ነው።
ኧረ እባክሽ በዚህ እድሜሽ ምንሽ ነው ተላላኪ ብራዘር? ደግሞ ያን ጓደኛህን ንገረው፣ ያለበለዚያ እገልሃለሁ። ሰማኛ? አሹ 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 ወይ እቴ አቤት። እንካ ሩታ ናት። ሩታዬ ነች? ምንድን ነው እንደዚህ ባሳብ ነው የምትጨርሰው? የሎ ሩታዬ እንዴት ነሽ? እናትዋ አለሜ እንዴት ነሽ? የኔ እናት እንዴት ነው ቀዬው፣ ወንዙም፣ ሸንተረሩም፣ ጋራውም አየሽ? እርሻው አየሽ? ያደግኩበትን የቦረኩበትን ሩታዬ ይኸውልሽ፣ ሀሮማኔ እንግዲህ እዛ ላይ ነው የቦረቅነው። አይ ሩታዬ አለሁልሽ። መቼስ ይሄ ቤት ያለ አንቺ መች ደምቅና ጭር ብሏል ሰው እንደሞተበት። እሷማ አለች ሩታዬ። ግን ምን ያደርጋል እኔ ዞር ብላ አታየኝም። ኧረ ተቸግሬልሻለሁ። መሽቀና ብላ ታኛለች። እንደውም አንቺ ትሄድሽ በሰ ሩታዬ። እሺ ሩታዬ እሺ በይ። ይኸውልሽ አንቺም በደንብ ራስሽን ጠብቂ። የቀየው ጎረምሳ ከዣላ ነው። ይኸውልሽ ይሄ ከላይም ብርትሽ የሚያሳየውን ልብስ እንዳለብሽ ሸፈንፈን ደበቅ ብለሽ መሄድ ነው። ወንዝም ስትሄጂ ከጫካም ስትሄጂ አደራ በኋላ ተጠልፈሽ ጉድ እንዳታረጊ። እንዴት ነው ሩታዬ? የሄዳችሁበት ጉዳይ መስመር አልያዘም? አዎ ሩታዬ እንደዛ ነው። ይኸውልሽ ዴቭንም አበረታቱት። ያለውን ተናግሮ የመሸበት ማደር ነው። የበሰበሰ ዝናብ አይፈራም ብለዋል ያገሬ ሰው። ይኸውልሽ ደፈርፈር መረር ቆምጠጥ ማለት ነው። እንደጠላ እንዳይፈራ ታስቸገረም እኛ እዚህ ሆይ ብለን እንመጣለን ሩታዬ። አዎ ኧረ ናፍቀሽኛል የኔ እናት። ሳቅሽ፣ ጨዋታሽ፣ ቅብጠትሽ፣ ቲክቶክሽ ሁሉ ነገርሽ ነው የናፈቀኝ የኔ እናት። የኔ ሻኪራ ብሏል ዳይመንድ። ሻኪራ ልበልሽ እንጂ ምን ላድርግ? እሺ ቻው። አደራሽን ሁሉንም የአይሶ ሰላም በይልኝ። ይሄ ከተማ ሰላምታ አይደለም። ጉንጫቸውን 3 እየቀያየርሽ ስምሽ። እሺ እናቴ አደራ። እንግዲህ ያልኩሽን ጠንቀቅ በይ። እሺ ቻው እናቴ። እሺ ሻኪራዬ። ማነው? ኪንጎዬ ወንድሜ የት ጠፍተህ ነው ስንፈልግህ? ኪንጎ ምንድን ነው ፊት ተሰክራለህ? ችግር አለ እንዴ? አሹዬ ትንሽ ነው ይኖራል አለኝ። ኧረ በለው አለኝ የኔ ጌታ። ለምዬ ለመላክ ያጠራቀምኳት 1000 ብር አለች። ከጠቀመ ከበቃ እሰጥሃለሁ። አረ እሱ ብዙ ነው። እኔ ትንሽ ነው የምፈልገው። እሺ ጠብቀኝ፣ እዚሁ ጠብቀኝ፣ የትም እንዳትሄድ። ያስኪንኩዬ ያዝ የኔ ጌታ። አፈል ብለህ አይዞኝ ያዛት። እሺ በጣም ነው አመሰግነው። አስቸገርኩ አይደል? የምን ችግር ነው የምታወራው ኪንጎ? እኔ የገጠር መጥቼ ሮማኔ ጋር እዚህ በነበርኩ ሰዓት በአንተና በዳይመንድ ጫንቃ ላይ አይደል እንዴ ኖርኩት? እንደውም ለዚህ መብቃቴ ውለታ መክፈሌ ለእኔ ትልቅ ነገር ነው። ተመስገን በል። አሁን ይሁን ምንም ሳታወራ ቀጥል ከዚህ። አዎ እሺ አመሰግናለሁ። እሺ ኪንጎ አፈር በላለሁ። ይህ ልጅ ተቸግሯለሁ። በደንብ ቀን ስራ ሰርቼ መደገፍ አለብኝ። እኔ የምልህ ልጄ አደይ ልታገባ ነው የተባለው እውነት ነው እንዴ? ማዘር አደይ እንድታገባ ይፈልጋሉ እንዴ? ትዳር እኮ ጥሩ ነው ልጄ። የሚንከባከባትና ራሷን ችላ የምትኖርበት ህይወት ስታገኝ እኔ ለምን አልደሰት? ግን ምን ዋጋ አለው? አባትየው ሞገደኛ ናቸው። እሺ አይሉ። አባቷን ማሳመን አይችሉም? በምን አቅም ልጄ? እረሳቸው እኮ ሞገደኛ ናቸው አልኩ እኮ። እንዴ ይሄ ነገር እውነት ነው እንዴ ልጄ? ምን አዲስ ነገር አለ? አይ ምንም የለም። ያው እንዲህ ዝም ብዬ ልጠይቆት ብዬ ነው። ነው? አዎ። ሄደ። ወዴት ልትሄጂ ነው?
ያልትሄጂ ነው? አጎቴ ተወኝ በቃ። ሁሉም ነገር መሩኛል። ተስፋ አጥቼ በተቀመጥኩበት ይህንን እድል መተው ማለት ለእኔ አበበን አጥቼ መኖር አልችልም። ልታስቆመኝ እንዳትሞክር በቃ። እኔ እሄዳለሁ። ጉድ እኮ ነው ዘንድሮ። ቆይ ወዴት ነው የምትሄጂው? ከመሄድ ውጪ ምንም አማራጭ የላችሁም እንዴ? ቆይ ምንድን ነው የጎደለባችሁ? ይኸውት ዓለም ከሞተን ጀምሮ የጎደለባችሁን ነገር ሁሉንም እያረኩ። ቆይ ሄለኒ ወዴት ነው የምትሄጂው? ምን ጎደለብሽ? አጎቴ ታውቃለህ፣ እወድሃለሁ፣ አከብርሃለሁ። ነገር ግን አበበን አጥቼ የዚህ ቄ መሳቂያና መሳለቂያ መሆን አልፈልግም። በቃ እኔ እሄዳለሁ። እሺ ካስደሰተሽ ሂጂና ያው መቼም ደስታሽ ደስታዬ ነው። ምንም ቢሆን እኮ የእህት ዓለም ምትክ ነሽ። ክፉሽን አልፈልግም። የሚያስደስትሽ ነገር ያስደስተኝ። በቃ እሺ ይቅርታ አድርግልኝ አጎቴ። ምን አባቱ ነው ማለት እንዴ? ጭራሽ ዘጋው። የተመታ ሄሎ ቢ መጣው የመጣው ትንሽ ጠብቂ። እንዴ ለምን ይቀራል? መጣው ይኸው መጣው ይቅርታ የኔ ቆንጆ። እሺ መጣው